ዮኒ ዛሬ ተፈቷል። እግዚአብሔር የተመሰገነ ይሁን። ከ17 የጨለማ እስር ቤት ቀናት በኋላ ለወዳጅ ጓደኞቼ እግዚአብሔር ይመስገን። እናቴ ቅድስት ኪዳነ ምሕረት ዛሬ ሰኔ 17 ቀን በሰላም ለቤቴ አብቅታኛለች። የእንጦጦዋ ኪዳነ ምሕረት ጸሎቴን ሰምታለች። የይሁዲ እምነትና ምናምን እምነት ለብልጽግና የተመቹ ናቸው። ኦርቶዶክሳዊነት ግን ለብልጽግና አትመችም ተብላ የተገፈጠረችበት ዘመን እንደሆነ እናውቃለን። ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማለሁ። ሰማችሁ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው? ንግግር ራሱ እንዲያ ብለው ግራኝ ማመር ጠፍቷል ይላሉ። ዲዮቅልጥያኖስ ጠፍቷል ይላሉ። ግራኝ ማመር እስከ ዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለ በስጋ እኮ ታሪኩ አትውጡ፣ ዓለም አትብላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ መሰብሰብ ብቻ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ዛሬ እንግዲህ እጅግ ደስ ይላል። ሁላችንም በቲክቶክ መንደር በዚህ በዩቲዩብም የምናውቀው ዮኒ የሰማዕቷ እና ዘአማን ከእስር ተፈተዋል። ይህ በጣም ደስ ይላል። ይህንን አስመለክታችኋለሁ። እንዲሁም ደግሞ እንግዲህ ሰሞኑን በ2049 በፕሮቴስታንት እምነት ተከታዮች ዘንድ አንድ ቸርቻቸው ሲፈርስ የሚያሳይ ቪዲዮ ተለቆ እንደነበር ይታወሳል። ትላንት ማስቃኝቻቸዋለሁ። ይህን ተመልክቶ እንግዲህ ኦርቶዶክስ ላይ ጣታቸውን መቀሰራቸውን አልተው፣ ግን አንዳንድ ወንድሞች ያነሷቸው በጣም ጥሩ ሐሳቦች አሉ። እነሱን እንመለከታለን። ብፁዕ አቡነ ኤርሚያስም በእንባ የገዳም መነኮሳትን ተማጽነዋቸዋል። ምንድነው የተማጸኗቸው? አባ ገብረ ኪዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄ ብለው ያስቀመጡት ነገር አለ። እነዚህንና ሌሎች ነገሮችን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። ላይኩ ቢያንስ 1500 ይግባ። ሁላችሁም ላይክ አድርጉት። እስቲ ከዚህ እንጀምር። ለወዳጅ ጓደኞቼ እግዚአብሔር ይመስገን። እናቴ ቅድስት ኪዳነ ምሕረት ዛሬ ሰኔ 17 ቀን በሰላም ለቤቴ አብቅታኛለች። የእንጦጦዋ ኪዳነ ምሕረት ጸሎቴን ሰምታለች። ከ17 ቀን ቆይታ በኋላ እንግዲህ በሰላም መጥቻለሁ ማለት ነው። ስትጠይቁ ስታስቡ ለነበራችሁ በሙሉ በሰላም ተፈትቻለሁ። እግዚአብሔር ያክብርልኝ፣ አመሰግናለሁ። መልካም እንግዲህ የአገልግሎት ዘመን ነው። በጸሎታችሁ አስቡኝ ገብረ ማርያም ብላችሁ አመሰግናለሁ። ዮኒ ዛሬ ተፈቷል። እግዚአብሔር የተመሰገነ ይሁን። ከ17 የጨለማ እስር ቤት ቀናት በኋላ ዛሬ ለቤቱ በቅቷል። ቅዱስ እስጢፋኖስ የተወለደበት ቀን ለቤቱ ስላበቃው ክብርና ምስጋና እግዚአብሔር የተመሰገነ ይሁን። ድምፅ ለሆናችሁት፣ ከጎኑ ለቆማችሁ ለሁላችሁ ከልብ ነው የምናመሰግናችሁ። ቃላት አጥሮብኛል። ወንድሜ እንኳን ለቤትህ አበቃ። እጅግ በጣም ደስ ይላል። እንኳን ለቤታችሁ አበቃችሁ። ቤተክርስቲያን ሁልጊዜ እንግዲህ ለአማኞቿ ብቻ ሳይሆን አማኝ ላልሆኗት እንኳን የታሰሩትን እግዚአብሔር አምላክ እንዲያስፈታ ብላ ጸሎት የምታደርግ ቤተክርስቲያን ናት። እንግዲህ በተለያየ በሰሞኑ ወቅት ጉዳይ እንደታሰሩ ሰምተናል። ዛሬ ደግሞ ወደ ቤታቸው መግባታቸውንም ሰምተናል። ይህ እጅግ በጣም ደስ የሚል ነው። እንኳን ለቤታችሁ አበቃችሁ እያላችሁ ሁላችሁም መልካም ምኞታችሁን ተመኙ። እስቲ ወደ 2049 ከማለፋችን በፊት እኚህን አባት ስሟቸው። ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማለሁ። ሰማችሁ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው? ንግግር ራሱ እንዲያ ብለው ግራኝ ማመር ጠፍቷል ይላሉ። ዲዮቅልጥያኖስ ጠፍቷል ይላሉ። ግራኝ ማመር እስከ ዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለ በስጋ እኮ ታሪኩ ሊኖር ይችላል። ቅዱስ ጳውሎስም እኮ በስጋ የለ። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው የሌሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻል። ጠፍተዋል ማለት አይቻል። አሏ ስራቸው እየቀጠለ። ግራኝ ማመር ሙተዋል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነቁት ሁሉ ጠፍተዋል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ስራ ካለ አለች ማለት ነው። እሷ እስከ ዛሬ ልትቆይ አትችልም። ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋንም የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት የለንም። እኛው ራሳችን ጥፋታችን ከንስር የፈጠነ ሆኗል። ዛሬም ቢሆን እጃችን ላይ ባለው መስራት ካልቻልን የለንም። እግዚአብሔር ሙሴን ሊያድነው ሲፈልግ አንድ ነገር ጠየቀው። በደምብ ስሙ። እስራኤል ሊያድነው ሲፈልግ እግዚአብሔር ሙሴን አንድ ጥያቄ ጠይቆት ነበረ። ምን አለው መሰላችሁ? ምን ይዘሃል ለእጅ ምን ይዘሃል አለ። እግዚአብሔር እስራኤልን ሙሴን እንዲያድናቸው የፈለገው ከእጁ ላይ ባለው ነገር ነበር። ከእጁ ላይ ባለው ከእጃችን ላይ ምን አለን? እማንዋሸው
አሁን ከተጠቀምንበት ከእጃችን ላይ ያለ ክርስቲያኖች በብዛት አለን። ይህንን ማንፋል ባለን ነው መንቀሳቀስ ያለ ባለን እጅ ላይ ምን አለ ካለ በኋላ በያዘው ህትና ባይር ክፈል አለው። በያዘው ብትር ባይር ከፈለ። በያዘው ብትር ታምራት ያደረገ። በያዘው ብትር እስራኤልና 40 ዘመን መራ። እጁ ላይ ያለውን ብቻ ነው። በእውነት አሁን ከእጃችን ላይ ያለ ቁጥር ብቻ ነው። ቁጥር ብቻ። ቁጥርን እንደቀላል ከቆጠራችሁት አሁንም ጥፋታችን ከማውራት ያለፈ ሊሆን አይችልም። ይህንን መቀየር ነው ወደ ኢኮኖሚ፣ ይህንን ወደ ህብረት መቀየር ነው፣ ይህንን ወደ መግባባት መቀየር ነው። ይህንን የአንድነት ምክንያት አድርገን መጠቀም ይችላል። ቁጥር ከእጃችን ላይ ያለው ሙሴ እጁ ላይ ባለው እስራኤልን አድኗል። ከጥቂት ጊዜ በኋላ ግን ከእጃችን ላይ በሌለ ነገር ማውራት ይሆናል። አሁን ብዙ ነገሮችን እኮ ከእጃችን ያጣናቸዋል። አስታውሷቸው። ስንት ነገሮችን አጠናል ብንባል ብዙ ነገሮችን አጠናል። አሁን ስለነዚያ ማውራት ጊዜው ላይ ሆኖ ይችላል። ቢያንስ እንኳ ዛሬ ማውራት የምንችለው ከእጃችን ላይ ያለው ቁጥር አለ። እሱን እንጠቀምበት። እሱን እንጠቀም። ሰው መጀመሪያ ሀብቱን ነው ማውጣት። ሰው መጀመሪያ ሀብቱን ነው መጠቀም ያለበት። በጋራ ተሰብስቦ ወደ እግዚአብሔር ነው። በጋራ ተሰብስቦ ራስን መመልከትና ራስን መረዳዳት ይጠይቃል። መተባበር ይጠይቃል። ቅድም እንዳልኳችሁ አንዱ ወድቆ ሌላው ተሳልቆ የሚያልፍበት መንገድ ነው የሌለበት። አንዱ እየተራበ አንዱ እያከማቸ እያደለበ፣ አንዱ ሲራብ አንዱ ሲያደል ማየት የለብን። ስለዚህ እንዲህ አይነት ነገሮችን ወደ ራሳችን መመለስና መመልከት መቻል አለብን። በጣም ነው የሚገርሙት። እኔ እስከዛሬ የተነበሩ ነው ያልኩት እኛ አባት እኔ ራሱ አሁን ምንድነው ማስብ የነበረው ቤተክርስቲያን ብዙ ፈተና ብዙ መከራ ይደርስባታል። ግን እነ ግራኝ አህመድ እነ ዮዲት ጉዲት በነበሩበት ዘመን መከራ ደርሶባት አያውቅም። እነ ግራኝ አህመድ እነ ዮዲት ጉዲት ይህችን ቤተክርስቲያን ሊያጠፉ ሞከሩ፣ አልጠፉም። እነሱ ጠፍተዋል። ቤተክርስቲያኒቷ ግን አለች ብዬ አስባለሁ። አዎ ቤተክርስቲያኒቷ አለች። እነ ግራኝ አህመድ ግን ጠፍተዋል ብዬ ነው ማስበው። አይደለም እያችሁ እነ ቅዱስ ጴጥሮስማ በመሞት እኮ ሞተዋል አሉ። ምን አይነት እግዚአብሔር የገለጠላቸው ሚስጥር እንደሚናገሩ እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ቤተክርስቲያኒቷን ትምህርቷን ሲያስተምሩ ከክርስቶስ የተቀበሉትን ወንጌል ለዓለም ሲያስተምሩ የነበሩት እነዚህ በስጋ የሉም፣ ጠፍተዋል። የነሱን የሚያስከትሉ ዛሬ ካህናት አባቶቻችን አሉ። የነ ግራኝ አህመድንም ደግሞ ድርጊት የሚያስከትሉ አሉ ነው። በጣም የሚገርም ሚስጥር ነውና እንደው ይሄንን ነገር እንዴት አያችሁት? እንዴት ተመለከታችሁት? የአባታችንን ትምህርት እንዴት ተመለከታችሁት? እስቲ በኮሜንት ላይ ሐሳብ ስጡ። ሰሞኑን እንግዲህ ሀያት 49 የፕሮቴስታንቱ ቸርች ሲፈርስ ተመልክተናል። ይሄ የምንደግፈው ሐሳብ አይደለም። ቤተክርስቲያን የምትደግፈው አይደለም። እኛም አንደግፈው። መፍረስ የለበትም። የማንም ቤተ እምነት መነካት የለበትም። የኛ ሲነካ እንደሚያመን የሌሎች ቤተ እምነቶችም ሲነካ ያመናል፣ ሲነካ ያንገበግበናል። ለምን የኛ ሲነካ ያመመን የነሱ ሲነካ ምንደሰት አይደለንም። ቤተክርስቲያን ሄዱ አፍርሱ ብላ የላከቻቸውም ነገር የለም። ግለሰቦች ራሳቸውን ነው እንጂ የሚወክሉት ቤተክርስቲያንን እንደማይወክሉ በደንብ ልታውቁ ልትረዱ ያስፈልጋል። ይሄን ተከትሎ እንግዲህ ቤተክርስቲያን ሄዳ አፍርሱ ብላ እንደላከቻቸው ኦርቶዶክስ አፍራሽ ናት፣ ሰሞኑን አርሲ ላይ ስትጨሁ ነበር፣ ዛሬ ጊዜ ጠብቃችሁ እኛን አፈረሳችሁ እያሉ በርካቶች እጅግ ልብን የሚያደማ ንግግር ሲናገሩ ነበር። እኛ ግን የነሱ ቤተ እምነት ስለፈረሰ አብረን እናዝናለን እንጂ አንደሰትም። ይሄ ደግሞ ህግ የያዘ ጉዳይ ነው። ህግ በሚፈታው መልኩ ይፈቷል። ይሄን ተከትሎ እንግዲህ ኦርቶዶክስን በርካቶች ሲወጓት እንመለከታለን። ሶስት ወንድሞች የሰጡትን ሐሳብ ብቻ ላስቀኛችሁ። እነዚህ በእድሜያቸው ተለቅ የሚሉ ወገኖች በዚህ ሰዓት ላይ በአዲስ አበባ ፖሊስ ቁጥጥር ስር ውለዋል። ያው ማህበራዊ ሚዲያ ላይ መነጋገሪያ የሆነ አንድ ቪዲዮ እነዚህን ሰዎች ምስል ይዞ ተከስቶ ነበር። እሱ ትልቅ አጥር አፍርሰው ወንበሮችን ሲሰብሩ ነበረ። አይ ቲንክ የኮንዶሚኒየም ነዋሪዎች ናቸው። ለልጆቻቸው መጫወቻና ለተለያየ ነገር ያሰቡት ቦታ ለግለሰብ ለሚመራው ቸርች ቦታው በይዞታነት ስለተሰጠ በቁጣ ተነስተው እንዳፈረሱ ነው ሚዲያ ላይ ሲዘዋወር የሰማሁትና በጣም ብዙ ሰዎች መታሰራቸውን በቃ ይበል የሚያሰኝ ድርጊት እንደሆነ ጥሩ እንደሆነ ለማመልከት ብዙ ነገር ስትናገሩ ሰምቻለሁ። ስለዚህ አሁን እንደ ክርስቲያን በተለይ በመከራ ተፈትኖ የመጣን ወንጌል ተቀበለናል ብሎ እንደሚያምን ክርስቲያን እነዚህ ሰዎች ከኛ በሚመጣ ግፊት መከሰስ አለባቸው ወይ? መንግስት ራሱን የቻለ ህግን የሚያስከብርበት መንገድ ስላለው እሱን ለህግ አስከባሪዎቹ ትተንላቸው፣ እኛ ግን እንደ ክርስቲያን እነዚህ ሰዎች ላይ ጣት እየጠቆምን
የተለያየ ቪዲዮዎች እየሰራን ራሳችንን የክርስቶስን ወንጌል እንደሚከተል የክርስቶስ መስቀል እንደተሸከመ ሰው ስንገልጽ የከረምን ሰዎች የምር ወንጌል ይሄን ነው ወይ ያስተማረን? አጥራችንን ሲያፈርሱ ወይም ደግሞ የሆነ ነገር ሲደርስብን ሮጠን ሰዎቹን ተመጣጣኝ ቅጣት እንዲያገኙ ወይም ጉዳት እንዲደርስባቸው የሚመጣጠን ጉዳት እንዲደርስባቸው በህግም ሆነ በተለያየ መንገድ ምላሽን እንድንሰጥ ወንጌል ያበረታታል ወይስ ለእግዚአብሔር መከራን መቀበል ወይም በዚህ ዓለም ጠላትነትን ማትረፍ እንደ ሙሉ ደስታ እንደ ሙሉ ክብር እንድንቆጥር ነው መጽሐፍ ቅዱስ የሚያስተምረው የሚለው ቻሌንጅ ለማድረግ ነው የመጣሁትና ምን ሆናችሁ ነው ክርስቲያኖች? ይሰቀሉ፣ ይታሰሩ፣ ይዋረዱ ብላችሁ ኮመንታችሁ ገብቼ የአዲስ አበባ ፖሊስ የፖስተው ፖስት ላይ ክርስቲያን የምትባሉትን ሰዎች ኮመንት አንብቤያለሁ። እድሜያቸውን አንስታችሁ ያዋረዳችኋቸው ነው የምትገኙት። አዎ ቆርቆሮ አፍርሰዋል። አዎ የሆነ አወደሙት የተባለ ንብረት አለ። እነዚህ ሰዎች ግን ልጆች አላቸው፣ ትልቅ ሰዎች ናቸው። አዎ አጥፍተዋል፣ ትክክል ናቸው እያልኩ አይደለም። ግን ወንጌልን ለነዚህ ሰዎች የምናደርስበት ወይም ስለ ክርስቶስ ፍቅር የምንሰብክበት አጋጣሚ አይመስላችሁም? ይሄ አሁን እነሱ ያደረሱት ውድመት ልክ ኢየሱስ እንደሆነው ማለት ነው። ያለ ነውሩ ያለ በደሉ ምንም በደል አልተገኘበትም ይላል መጽሐፍ ቅዱስ ስለ ኢየሱስ ሲናገር። ነገር ግን ሰቀሉት እና ሰቃዮቹን ቁልቁል ከመስቀል ላይ ሆኖ እየተመለከተ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይሄ የወንጌል ትምህርት ነው። አትለውጦ። ዛሬ አንተ ቆርቆሮ ሲፈርስብህ ወንበር ሲሰበርብህ ስቀለው ረደው ጌታዊ መብረቅ አውርድበት የምትል ከሆነ ያ የተሰቀለውን ኢየሱስን አይደለም እያመለክ ያለው እየተከተልክ ያለው። በተለያየ ቪዲዮ ላይ በቃ ወንጌላውያን አማኞች ብሶት ላይ የተመሰረተ እምነት እንዳለን ከዚህ በፊት ተገፍተናል፣ ከዚህ በፊት ተዋርደናል፣ አሁን ግን የምንዋረድበት ዘመን አይደለም ምናምን ብትሉ ሰዎች ወንጌል ባህሪውን በዘመን ይቀየራል እንዴ? መንግስት ሲቀየር ወንጌል ባህሪው ጸባዩ ይቀየራል እንዴ? እና እስቲ ለነዚህ ሰዎች ምህረት አድርጋችሁ እውነተኛ ወንጌልን መከተላችሁን አሳዩ። ከዛም ባለፈ ደግሞ የፈረሰው እውነትን እንነጋገርና ቸርች ነው ወይ የሚለው ነገር ራሱ ጥያቄ ምልክት ውስጥ የሚወድቅ ነው። ለግለሰብ የተሰጠ አዳራሽ እውነት ነው፣ በቸርች ስም ነው የተሰጠው፣ ግን ለግለሰብ የተሰጠ አዳራሽ የግለሰብ ፍቃድ የግለሰብ ሐሳብ ሃፒ በርዝዴይ ጂሰስ ብሎ ኢየሱስ ላይ ሞክ ለሚያደርግ ግለሰብ የተሰጠ አዳራሽ ነው። እና አሁንም ቢሆን እውነት ይቅር በላቸው ያለውን ኢየሱስን የምታመልኩ ከሆነ ወንጌላውያን አማኞች ወዳጆቼ ለነዚህ ሰዎች ይቅርታ አድርጋችሁላቸው ያንን የይቅርታ ወንጌል አሳዩዋቸው። እሺ፣ በዚህ አጋጣሚ የአዲስ አበባ ፖሊስን በጣም እንትን እላለሁ፣ ሪስፔክት አድርገዋለሁ። ነገሩ አግራቤት ሳያደርግ ቶሎ ስለተቆጣጠረው ስፔሻሊ የአርሲ አካባቢ ያላቸው የደህንነት ሰዎች ወይም ህግ አስፈጻሚዎች ከአዲስ አበባ ፖሊስ ብዙ የምትማሩት ነገር አላችሁ። አንድ ቤተክርስቲያን ሙሉ ተቃጥሎ እንትን እስከሚል መጠበቅ አልነበረባችሁም። ይሄ የአዲስ አበባ ፖሊስ ተግባር በጣም አስተማሪ ነው። የመጀመሪያው ፖይንቴ ነው። ሁለተኛው ፖይንቴ ነገሩን የሃይማኖት ለማስመሰል የጣራችሁ ሰዎች በሙሉ ነገርየው የሃይማኖት እንዳልሆነ እንትን ነው ማለት እንደ ፕሮቴስታንት ረጅም ዓመት ከኦርቶዶክሶች ጋር ኖር ያለው አይኖ በተለይ ቀደም ባሉት ጊዜ ትንሽ ያለ መግባባቶች ነበሩ። አሁን ግን ነገሮች እየሰከኑ መጥተው በጣም ሚውቹዋል ሪስፔክት አለን። አንድ ላይ ነው የምንኖረው። ኦርቶዶክስ እና ፕሮቴስታንት መካከል ያለው ነገር ያን ያህል እንትን አልነበረም። አክቹዋሊ ሙስሊምም ይጨምራል። ኦርቶዶክስ፣ ሙስሊምና ፔንቴዎች አሁን በጣም ተስማምተን ነው እየኖርን ያለ ነው። ከማህበራዊ ሚዲያ ፍትጊያ ባሻገር ማለት ነው። እነዚህ ሁለቱ ሰዎች እንትን ናቸው። አንደኛው ሙስሊም ነው፣ አንደኛው ፕሮቴስታንት ነው። እና ከፍ አድርጋችሁ በተለይ የሙስሊሙን ልጅ እንትኑን ማየት ትችላላችሁ። ኦርቶዶክስ አይደለም። ስለዚህ የሃይማኖት አይደለም ነገርየው። የሃይማኖት ክሊርሊ ሊሰመርበት ይገባል። የሃይማኖት እንዲመስል የፈለጋችሁ ሰዎች ለምን በዚህ መጠን ብጥብጥን እንደፈለጋችሁ አይገባኝም። በተለይ አንዳንዶች ከኢትዮጵያ ሁለተኛ ብዙ ነን ምላሽ እንሰጣለን ምናምን የሚባል አላስፈላጊ ቃላቶች የተወደዳችሁ ምላሽ መሰጣጠት ደም ከማፍሰስ ባሻገር ምንም የሚጠቅመን ነገር የለም። ከመገዳደል ባሻገር ምንም የሚጠቅመን ነገር የለም። እኛ ወንጌል አማኞች የክርስቶስ ተከታዮች ነን። ክርስቶስን መምሰል የምንፈልገው በምህረት በፍቅርና በይቅርታ እንጂ ነገሮችን የምናልፈው ደም በመመለስ አይደለም። ምላሽ እንሰጣለን ምናምን ይሄ ቶታሊ ነውር ነው። ሰከንድ በሉ። ማንም የሃይማኖትን ግጭት ሲያስብ ውጤቱን ሊፈራ ይገባል። የሃይማኖት ጉዳይ አይደለም። ሙስሊም አለ፣ ፕሮቴስታንት አለ ምናምን ኮንዶሚኒየሞች መካከል ነው እንትን ያለው ድምፅ የረበሻቸው ሰዎች ናቸው እንትን ያሉት ምናምን። ይሄ ህግ የያዘው ስለሆነ የአዲስ አበባ ፖሊስ በቁጥጥር ስር ለመዋል ያደረገውን ጥረት ህግ ለማስከበር ደግሞ ስለሚያሳየን አቃቤ ህጉ ታዩታላችሁ። የሃይማኖት ጉዳይ አይደለም ቶታሊ። እና በእያንዳንዱ ነገር እየተነሳችሁ ኦርቶዶክስን አታክ ለማድረግ መሞከር እኔ ጤንነት አይመስለኝም። እኔ አይዶንት ኖ ምናልባት የመንግስት ፖሊሲ ከሆነ ይነገረንና በቃ በአዋጅ እንትን ይበል ይታወጅ፣ ከዛ በኋላ እኛም እንቀጥላለን ማለት በሁሉ ነገር ኦርቶዶክስን አታክ ማድረግ ተገቢ አይደለም። ይሄ ቤተክርስቲያኒቱ አላከቻቸው አንደኛ፣ ሁለተኛ ደግሞ የቤተክርስቲያኒቱም ልጆች አይደሉም። በዚህ አጋጣሚ ኦርቶዶክስ ወንድሞቼን የምመክረው ምንድነው ሰከን ማለት
ነገርን ቀስ ብሎ አሁን እንደያዛችሁት መያዝ ጥሩ ነገር ነው። ኦርቶዶክስና ጴንጤን የሚያጣላ ነገር የለም። ቶታል የሚያጣላ ነገር የለም። ሁለታችንም የተሰቀለውን ክርስቶስን እንሰብካለን። ሁለታችንም በፍቅር እናምናለን። ሁለታችንም በትህትና እናምናለን። የዶግማና የቀኖና ነገር እንትን ነው። ሶ የእንትን ጉዳይ ይሄ የድምፅ መረበሽ ጉዳይ ከእንትን ጋር ከፖለቲካ ጋር ማገናኘት ከሃይማኖት ጋር ማገናኘት በእውነት በጣም የሚያሳፍር ነው። ልክ አይደለም እና ባለራዕይ ነኝ ምናምን የምትሉም ሰዎች በቃ ነገርን በእንትን አድርጎ በጥበብ አድርጎ ይህንን ምክር ለማስተላለፍ ፈልጋለሁ። ጉዳዩ በህግ የተያዘ ስለሆነ ብዙ ማለት አንችልም። ምክንያቱም የህግ አስፈጻሚው ስራ ስለሚሆን ማለት ነው። ግን ሁላችሁንም አመሰግናለሁ። ለፍርድ ባለመቸኮላይም ምናምን ደስተኛ ነኝ። ኦርቶዶክስ ለዘላለም ትኖር። በጣም የመወዳት ቤተክርስቲያን ነች። ፕሮቴስታንት ለዘላለም ይኖር። እግዚአብሔር ሙስሊሞችን የሚባርክ። ሁላችሁም ለበረከቱ ሁኑልኝ። ተስማምተን ተዋደን በአንዲት ሀገር እንኖራለን። ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ፣ በአውሮፓ በተለያዩ ቦታዎች የፕሮቴስታንቶችን አዳራሽ እየገዛች ነው። ወደፊትም ኢትዮጵያ ውስጥ ደግሞ የአማኙ ቁጥር መመናመኑ ስለማይቀር የተለያዩ አዳራሾችን እንገዛለን የሚል ቪዲዮ ሰርቼ ነበረ እና በጣም ብዙ ፕሮቴስታንቶች ስድብ አዘል የሆኑ ቪዲዮዎችን ሲሰሩ ተመልክቻለሁ። ከነዚህ ውስጥ አንዱ በጣም ያሳቀኝ ቁጥራችን እየጨመረ ነው፣ እንደውም በካርታ ደረጃ የኢትዮጵያ ካርታ ተቀምጦ 75%ን አካባቢ ይዘናል፣ ተቆጣጠረናል ምናምን የሚሉ አንዳንድ ምላሾችን ተመልክቼ ነበር። የኔ ተወዳጆች እንደ ኦርቶዶክስ አማኝ እኛ ኦርቶዶክሳውያን ክርስቲያኖች የፕሮቴስታንቱ ቁጥር ሺህ ገባ ሚሊዮንም ገባ ግድ የሚሰጠን ጉዳይ አይደለም። ኖህ ብቻውን ሆኖ ነው እግዚአብሔር አምላክን ያመለከው። ኖህ ከቤተሰቦቹ ጋር ብቻውን ሆኖ ነው እግዚአብሔርን ያመለከው። ኦኬ። እና በዛን ሰዓት የነበሩ ከፈቃድ እግዚአብሔር የራቁ ህዝቦች ቁጥራቸው ብዙ ስለነበረ ትክክለኛ አቋም ላይ ናቸው ወይም ደግሞ በህይወት መንገድ ሊነበሩ ማለት አይደለም። ልክ እንዳልኳችሁ ኖህ ብቻውን ሆኖ ነው እግዚአብሔርን ያመለከው። እናም እናንተ በሺህም ተቆጠራችሁ በሚሊዮንም ተቆጠራችሁ ለኛ ከእውነተኛው ብርሃን ከእውነተኛው መንገድ የራቃችሁ በጨለማው ውስጥ ያላችሁ እህት ወንድሞቻችን ናችሁ። በክርስቶስ ፍቅር እንወዳችኋለን። ጌታችን አምላካችን መሬታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ስለዚህ በክርስቶስ ፍጹም ፍቅር እንወዳችኋለን። ይሄን ለማለት እፈልጋለሁ። ከዛ ውጭ ግን የተለያዩ ነገሮችን እየተናገራችሁ ያላችሁ ሰዎች እናንተ አውሩ፣ እኛ እንሰራለን። የክርስቶስን ወንጌል እያስተማርን ነፍሳትን እናጠምቃለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወዳችኋለሁ። ወንድማችን ፈለገ አትናቴዎስም ጥሩ ሐሳብ ሰጥቷል። እንግዲህ ትላንት አንድ ቪዲዮ አጋርቶ ነበር፣ ራሱም ተናግሯል። በጣም የሚገርም ነገር ነው። እንዳደመጣችሁት ከሆነ ያነሳው ነገር ፕሮቴስታንቱ ዛሬ በቁጥር እየበዛን ነው፣ ሁለተኛ ሆነናል፣ ገና ትተናችሁ እንሄዳለን፣ ትጠፋላችሁ እያሉ ነው። ኖህም ብቻውን ነበር እግዚአብሔርን ሲያመልክ የነበረው። ብዛት አይደለም፣ አያችሁ፣ ቁጥር በበዛ አይደለም። ስለዚህ ምንም ብትሆን ቤተክርስቲያኒቷን የሚያመልካት ክርስቶስን የሚያመልክ አይጠፋም ነው። እውነተኛ ቤት ስለሆነች ፈተና ሊበዛባት ይችላል። ሁለቱ የእስልምና የፕሮቴስታንት የፕሮቴስታንት እምነት ተከታዮችም ጥሩ ሐሳቦችን ሰጥተዋል። እኛ ክርስቲያኖች ሆነን እንግዲህ ቢበድሏችሁን መርቁ አይደል፣ የሚረግማችሁን መርቁ፣ ክፉ የሚያስብባችሁን ደግ አስቡ አይደል የሚባለው። ለምን ያንን ወደ መሬት አላወረድነውም? ለማሳሰር ለምን እንሮጣለን ብሎ ያነሳው መልካም ሐሳብ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ እንዳልሆኑ እዛ ውስጥ ያሉት ሌሎች እምነቶችም እንዳሉበት ተገልጿል። ነገ ከነገ ወዲያ ደግሞ በህግ የተያዘ ጉዳይ ስለሆነ ምን እንደሆነ እንመለከታለን። ግን ቤተክርስቲያኒቷ አፈራሽ እንደሆነች አድርጋችሁ የምታወስዱት ነገር ፍጹም ስህተት ነው። ይሄንን እንድታምኑ እፈልጋለሁ ማለት ነው። እሺ ወደ ብፁዕ አቡነ ኤርሚያስ እንለፍ። እንግዲህ ሰሞኑን የመነኮሳቱን ሰብስበው ጸልዩልን፣ ከብዶናል፣ ምናደርገው ጠፍቶናል፣ መከራ ፈተና በዝቶብናል ባሉበት መድረክ መነኮሳቱን የለመኗቸው ነገር አለ። ይህም ከሰሞኑ አጀንዳ ጋር አገናኝቼ አሳያችኋለሁ። የእሳቸውንና የወንድማችን ሐሳብ እንመልከት። አትውጡ፣ ዓለም አትብላችሁ። መነኮሳቱ በደንብ በርቱ። አላስፈላጊ መውጣትን ተቃወሙ። አትውጡ፣ ዓለም አትብላችሁ። አሁን ቀዳሽ አላጣንም፣ ብዙ አላጣንም። የተንሱ ጸልዩ ሰላም ለኩልክሙ የሚል ሞልቶናል። የሚያስተዳድር የለ፣ ግን በህይወቱ ተሻለ የለ። የቄሱም ደመወዝ እኩል ነው፣ የኛም ደመወዝ እኩል ነው። አንጠግብም። እንደው ቄሱ 4-5 ልጅ እያስተዳደረ መነኩሴውም እንደዛው እኩል እየተቀበለ ግን አነሰኝ ይላል። ከዛ አልፎ መቼስ ሁሉን ባንናገርም ጥቂቶቹ ደግሞ ሰረቁ ተብሎ ሲታሙ እንሰማለን። ከዛማ እንደው ለዚህ አደራችሁን እናቶቻችንም እንደዛው። አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት ነው። በጣም ብዙ እናቶች መነኮሳያት
በሚያስፈራ መልኩ ከተማው ላይ እየሞሉ በዚሁ ብንጸና ምን አለ? በዚሁ ብንበረታ ምን አለ? ሞተር ብንሆን ምን አለ? እኚህን መነኩሴ የምትቀርቧቸው ሰዎች እባክዎትን ትንሽ በቃ ያስቡበት ብትሉልኝ ደስ ይለኛል። ይህን ቪዲዮ በደንብ አድርጋችሁ ከመቼውም ጊዜ በላይ ኮፒ ሊንክ ሪፖስት እንድታደርጉትኝ በትህትና ጠይቃችኋለሁ። ቲክቶክ ላይ ሰሞኑን ስላልነበረን ቪዲዮን እንዳይዘው በደንብ ጉልበት ስጡልኝ አደራችሁን። እንደምታስታውሱት ሰሞኑን አባ ጸጋዛብ በቋንቋ የነሽ ሚዲያ ላይ ፖድካስት ነበረ ከመምህር ኤፍሬም የኔሰው ጋራ። ከሱ ጋራ በነበራቸው መርሃ ግብር ላይ በርካታ የሚጠቅም ሀሳብ አንስተዋል። ነገር ግን እጅግ በጣም ስህተት የሆነ ደግሞ አንድ ሀሳብን አንስተው ነበረ እና ያ ስህተት የሆነው ሀሳብ ምንድነው? መነኮሳት በገዳም ሳይሆን በከተማም መኖር ይችላሉ የሚል አዲስ ልምምድና አሁን ደግሞ በየከተማው ለሚያውደለድሉ መነኮሳት ሽፋን የሰጠና ጭራሽ ደግሞ ህጋዊ ለማስመሰል የሄዱበት ርቀት ነበረ። ያንን ስህተት የሆነ ሀሳብ ደግሞ የእንታ ኃይለማርያም ዘወሩ ሜዳ ማለት ነው እኚህ ማለት ነው በጣም ጥሩ አድርገው በሰከነና ትምህርታዊ በሆነ መንገድ በሁለት ክፍል ፕሮግራም ሰርተዋል እዚህ ዩቲዩብ ላይ ማለት ነው። ገብታችሁ እሱንም የኔታ ሚዲያ ነው እሱንም ሰብስክራይብ ብታደርጉት በዚህ አጋጣሚ እነግራችኋለሁ። ከኔታ ኃይለማርያም መልስ በኋላ አባ ጸጋዛብ እልህ ተጋቡ ይመስለኛልና አባታችን የመጀመሪያው ነገር ስህተት እንደሆነ እርሶም ያውቃሉ። እኔ ትናንት ስለሰሩት ክፋት ትናንት ስለሰሩት ኃጢአትና በደል አያገባኝም፣ ስለሱም አናነሳም። ዋናው ጉዳይ ግን አባታችን ለቤተክርስቲያን ይጠቅማሉ፣ በእውቀታቸው አንቱ ከሚባሉ ተጠያቂ ከሆኑ መምህራኖቻችን መካከል ናቸውና እንደው እልህ ተጋብተው ሶሻል ሚዲያ ላይም ደግሞ እንደዚህ አይነት መመላለስ ውስጥ መገባቱ አግባብ ነው ብዬ አላስብምና የመነኮሳት መኖሪያቸው ገዳም እንደሆነ እርሶም ያውቃሉ፣ እኛም እናውቃለን፣ ቤተክርስቲያንም እንደዛ ብላለች። አሁን እንደውም አንድ ሰው እየነገረኝ ነበር ለ9 ቀናት ግብጽ ውስጥ ነበርኩና 9 ቀን ውስጥ ግብጽ ውስጥ ሆኜ አንድ መነኩሴ አላየሁም። ኢትዮጵያ ውስጥ አሁን ላይ በከተሞች በተለይ አዲስ አበባ በየ9 ሰከንዱ 9 መነኩሴ ማየት የተለመደ ሆኗል እና እነዚህ የወጡትኝ መቼም ለማስተማር ነውና እሶ ቪዲዮ ላይ ባነሷቸው ምክንያቶች ናቸው ብለን አናምንም፣ እውነታውን እንተዋወቃለን እና እባክዎትን አባታችን ስሁት ልማድን ወደዚህ ባያመጡ ደዛ ላይም ደግሞ እንደው እልህ ተጋብተው ያልሆነ ርቀት ባሄዱ ጥሩ ነው እና ትንሽ ሰከን ቢሉና ቢያስቡበት የማለት የልጅነት ሀሳብ። የብፁዕ አባታችን ቡራኪያቸው ይድረሰን። እንግዲህ ከገዳም አትጡ ነው። መነኮሳት መኖሪያችሁ ገዳም ነው። አሳ ከባህር ውስጥ ወጥቶ እንደማይኖር እናንተም ከገዳም ወጣችሁ መኖር አትችሉም፣ ትበላሻላችሁ። በቃ ዓለምን ትለምዳላችሁ። ዓለም ክፉ ነገር ታስተምራችኋለች። ዓለም ወደ ራሷ ገንዘብ ታደርጋችኋለች። በዚህ በገዳም ኑሩ። በከተማው የሚቀድስ አልጠፋም፣ በከተማው ከተማውን የሚያስተዳድር አልጠፋም ብለው አንስተዋል። እንግዲህ ሰሞኑን አንድ አባ ጸጋዛብ የተባሉ መነኮሳት በገዳም ብቻ ሳይሆን በከተማ መኖር ይችላሉ ብለው በቋንቋ የነሽ ሚዲያ የቀረበ አንድ ፖድካስት አለና ያን ተከትሎ ነው ወንድማችንም ሐሳብ ያቀረበው። የብፁዕነታቸው ደግሞ እጅግ ገዚህ ነው የመነኮሳት መኖሪያ ገዳም እንደሆነ ተናግረዋል ማለት ነው። አባቶቻችንም በበዓታቸው እግዚአብሔር አምላክ ያጽናቸው፣ እኛም በሃይማኖት በምግባር እንድንጸና የእሱ አምላካችን ቅዱስ ፈቃድ ይሆንልን። የአባ ገብረ ኪዳን እንመልከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ መሰብሰብ ብቻ ነው። መሰብሰብ ዲያብሎስ የሚሰጠንን የቪስ ስራ ሁሉ አውጥተን ጥለን መሰብሰብ፣ የመጀመሪያው አንድ መሆን የኢትዮጵያ ቤተክርስቲያን መፍትሄዋ ነው። ሁልጊዜም ቢሆን እኔ አሁንም ቢሆን ቅዱስ ጳውሎስስ በክብር ሳልሞት ልይህ ነው ያለው። እኛ ደግሞ ተበልተን ሳናልቅ ሳንሞት ብንገናኝ ጥሩ ነው። እማያገናኝ ሞት ስላለ፣ ሞት መጋረጃ ነው። ክረምት አያተያይም፣ ውሃው ይሞላል። በቃ ማዶ ለማዶ ሆኖ መክረም ነው እስከ መስከረም። አሁንም የማያተያየን ሞት ስለሚመጣ ወንድሞቻችን እህቶቻችን ጋር መፋቀር፣ ቤተ ክህነት እንደ ቤተ ክህነት እኔ አንተን ቢያረገኝ ይላል አንዳንድ ሰው ምክር ሲመክር፣ እኔ አንተን ቢያረገኝ እንዲህ ያረግ ነበር እንደሚባለው እኔ አሁን አንድ ሰው በቃ እኔ ያልሁንና ሌላ ሰው የሆነ ሰው እየመከረን አድርጋችሁ ቁጠሩ። አሁን ቅዱስ ጳውሎስ እየመከረ እንደሆነ እንደሚመክረን አስቡ። የኢትዮጵያ ቤተ ክህነት ሆይ፣ የኢትዮጵያ ምዕመናን ሆይ፣ የኢትዮጵያ ካህናት ሆይ፣ የኢትዮጵያ መነኮሳት ሆይ፣ የኢትዮጵያ ክርስቲያኖች ሆይ እናንተን ቢያረገኝ አሁን ተሰብስቤ አንድ ሆን ነበር ነው የሚለን ቅዱስ ጳውሎስ። ቢያንስ እንደው ኑረን መፋቀር እንኳን ቢያቅተን እየሞትን መታረቅ እንዴት ያቅተን? ሰው እየታረደ
ሰው እየሞተ ዘብዛባ ሁላ እኮ ነን። እንደው በእውነቱ እንደው ዝብዝብ ያልን እንደው ምን እላችኋለሁ? ለምን መሰላችሁ ዘብዛባ ያልኩት? ትልልቅ የቤተ ክርስቲያን አጀንዳ እያለ ሰደብከኝ እንትን አልከኝ እንዲሁ ምን ይሉታል? አሁን ይሄን ተከናንበብኝ አልፈነበረ ሰው እየሞተ ማለት ነው። ሰው ሞተ፣ የክርስቶስ አካል ሞተ ብን ማን ይሰማል? አንዳንዳችንን እንደ ቀበሮ ነጥቆ ሲጨርሰን ይዘ ጊዜ ይገባናል። ባይዘዌ በጣም ትልቅ ሚስጥር ነው የተናገሩት። ትልቅ ነገር ተበታትነን አልኩ፣ ተራርቀን አልኩ፣ ተከፋፍተን አልኩ፣ በዘረኝነት ተከፋፍለናል፣ በኃጢአት ጭቃ ውስጥ ተጨማልቀናል፣ ክፋቱ፣ ምቀኝነቱ፣ ተንኮሉ ነክሶብናል፣ ተበታትነን ያለነው። ምን መሆን አለብን? የመጀመሪያው የቤተ ክርስቲያኒቷ መፍትሄ መሰብሰብ፣ አንድ መሆን፣ ከተራራቅንበት ወደ አንድነት፣ ከተጣላንበት ወደ እርቅ፣ ከተበታተንበት መሰብሰብ ነው ያለብን። ያኔ ነው አንድነታችን ኃይል ኖሮ ወደ እግዚአብሔር እንኳን ብንጮ ይሰማናል። ዛሬ እግዚአብሔር የራቀን ለምንድን ነው ብላችሁ አታስቡ? ተበታትነን ስላለን ነው፣ ተከፋፍተን ስላለ፣ ተጭካክነን ስላለ። ዛሬ ሰዎቹ ወገኖቻችን ተገደሉ እንላለን። እኛ ስንቱን ገለናል፣ በቃላችን፣ በምላሳችን፣ በዘረኝነታችን፣ በምግባራችን ስንቱን አጥፍተናል። መፍትያችን ይሄና ይሄ ብቻ ነው ማለት ነው። እግዚአብሔር ይስጥልን። እኔ እውነቴን ነው የምነግራችሁ። ቅዳሴ ከሚቀርባችሁ ትምህርቱ በግማሽ ቢቀንስ ይሻለኛል። በእውነቱ እየሰማችሁ ነው ክርስቲያኖች? ከክርስቶስ ጋር ተቆራረጣችሁ። ቅዳሴ ማለት ክርስቶስ በመስቀል ላይ ሆኖ ስለናንተ ራሱ መስዋዕት አድርጎ እያቀረበ እየተፈተተ እየተሰጠ ምሕረት ይቅርታ እየተደረገ ክርስቶስ ቤተ መቅደሳችሁ ላይ ተገንቶ እንዴት ትቀራላችሁ? ሰው እንዴት ይቀራል? ሞኞች እናንተ ከአዲስ አበባ ሰባኪ መጣ ብላችሁ ትመጣላችሁ። ክርስቶስን ትታችሁ ክርስቶስን ትተን እሱም ወደ ኋላ አድርገን ክርስቲያኖች የእውነቴን ነው የምነግራችሁ። በምታውቁት ቄስ በኩል በአይነ ስጋ የማታዩት ክርስቶስ ሁሌ አለ። ክርስቲያኖች ጳጳሱ ባለበት በማንኛውም ጊዜ ሁሌ ክርስቶስ ከኛ ጋር። ምን አስቸገረን? ስንፍና፣ እንቅልፍ። አዎ እነዚህ የሙቀት ከተሞች ጠባይ ያላቸው ማታ ታመሻላችሁ ይመስለኛል አይደለም እንዴ? ቅዳሜ ምክር ያልኳችሁ ነው። ቅዳሜ ዕለት ሲመሽ ራት አትብሉ፣ በጊዜ ራታችሁን ብሉ። ከ3 ሰዓት በላይ አታምሹ። ጉባኤም ቢሆን ከዚያ በፊት ማለቅ አለበት። የእውነቴን ነው የምናገረው እኔ። በጊዜ ማለቅ አለበት። በጊዜ ገብታችሁ ሰዎች ናችሁ። ህይወት ውርጣ ውረድ አለው። ትደክማላችሁ። አረፍ በሉ። ሰው የፈለገ ይሁን ከ6 ሰዓት በላይ አትተኙም። እውነቴን ነው፣ እርግጠኛ ነኝ። ማንም ሰው ከ6 ሰዓት በላይ አይተኛ። 3 ሰዓት ብትተኙ 9 ሰዓት ትነቃላችሁ። ግድ የለም ይርዘም 10 ሰዓት ለቅዳሴ ያለ ምንም ችግር ትመጣላችሁ። ማስተካከል። ምግብ ደግሞ አብዝቶ የበላ አብዝቶ የጠጣ መንቃት አይችልም። እንቅልፉ ረዝሞበት አይደል፣ እህሉ ራሱ እንደ ጆንያ ገልብጦ ይጥለዋል። ሆኖ የእውነቴን ነው፣ ቀልዴን አይደለም። አሁን የምናገረው አነጋገሬ ሊያስቃችሁ ይችላል። ሕያው እግዚአብሔር ምስክሬ ነው። ማታ ለሰንበት ቅዳሴ አብዝቶ የበላ ሰው መጥቶም ሲድቀሰቀስ ነው በቃ ሲያዛጋ መከራውን ሲያይ ነው የሚያየው። ቢቻል አትብሉት በጊዜ ምሳ ከበላችሁ። ካልሆነ ቀለል ያለ ነገር ትንሽ ቀምሳችሁ በጊዜ ይሄን ሞክሩትና በኋላ ያሰባኪ ውሸታም ነው በሉኝ። እዩት። ጤነኛ ነው የምትሆኑ። ሰውነታችሁ አይከብዳችሁም። ድካም አያስቸግራችሁም። እሸት መስላችሁ ታስቀድሳላችሁ። ክርስቶስን ታገኙታላችሁ። ትታረቃላችሁ፣ ትባረካላችሁ። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። ከገብረ ጉንዳን ተማሩ ክርስቲያኖች። እማናስቀድስበት ቀን ይመጣ ይሆናል። አታውቁትም ክርስቲያኖች፣ አታውቁትም ይላል በትንቢታችንም እኮ እንዴ መቃብር ላይ የቄስ መቃብር ላይ ሄደው ይፍቱኝ የሚሉበት ጊዜ ይመጣል እኮ ይባላል። ሩቅ መሰላችሁ? ሩቅ አይምሰላችሁ ክርስቲያኖች። ቀልድ አይደለም ክህነት፣ ቀልድ አይደለም ቅዳሴ። ክርስቲያኖች በቅዳሴያችሁ ላይ አትጠራጠሩ። መተን ተገኝተን አስቀድሰን ከስንፍና ተላቀን ከክርስቶስ ጋር ለመታረቂያ በቃ ልምድ ይፈልጋል። አንዳንድ ሰው ጧት የማይሳካለት ሰው አለ። ጧት እንቅልፍ የለመደ ግን ትችላለህ፣ መልመድ ትችላለህ። 2 ሳምንት ነው ቢያስቸግር፣ 2 ሳምንት ሁሌ ሰኞ ማክሰኞ እያልክ እየተነሳ ስፖርትን እየሰራ ጸሎትን እያደርግ ተመላለስ። ይጠፋል። ከዚያ በኋላ የጧት ሰው ትሆናለህ። ጧት የሚነሳ ሰው አይምሮ ስል ነው የሚሆነው። ስል ሻርፕ፣ በቃ እውቀት ራሱ ከእግዚአብሔር ይሰጠዋል። ጧት የሚተኛ ሰው ድብርታም ሆኖ ነው የሚሆነው። የቀትር ጋኔን ይይዘዋል። ይገርማቸዋል።
ይሰለጥንበታል። ይሄን ምላችሁ ቀሌን አይደለም። እንዲያውም በመጽሐፍ የተጻፈው ይሄ እንቅልፍ የሚል ወደ ቤተክርስቲያን ስትመጡ የሚያስቸግር ካለ አባ ስንፍና ከስምንቱ ለቁርባን ከማያበቁ በጣም አደገኛ ኃጢያቶች አንዱ ስንፍና ነው። ዋዛ እንዳይመስላችሁ። ልክ እንደ ዝሙት ያለ፣ ልክ እንደ ቁጣ ያለ፣ ልክ እንደ ትዕቢት ያለ በጣም አደገኛ ኃጢያት ነው ብዙ ሰው ስንፍና ትልቅ ኃጢያት መሆኑን ስለማያውቃይና ተናዘዙበት ነው የሚባለው። ለምን? ስንናዘዝበት የዚያ መንፈስ ኃይሉ ይደክማል። ከዚያ በኋላ መትጋት፣ አሽቀንጥሮ ልብስን ጥሎ ብድግ ብሎ መነሳት በጧት እንደዚያ እንድንሆን አምላካችን እግዚአብሔር ይርዳ። ገብረ ጉንዳን ጠቢብ ፍጥረት ናት። መቼ ማድረግ እንዳለባት መቼ ማድረግ እኛም ቅዳሴ ላይ ማድረግ ያለብን ማወቅ አለብን። ክርስቲያኖች ሰንበት ላይ ድርድር አያስፈልግም። በሰንበት ላለማስቀደስ እንዴት ታስባላችሁ? ከአእምሯችን እንዲህ ያለውን ሐሳብ እግዚአብሔር ያጥፋል። ሰው እንደነገርኳችሁ አሁን ግብፅ እኔ ሂጄ አይቻለሁ። በሶስቱ መንበር 3 ጊዜ ቀደሱበት በእሑድ ቀን። ምክንያቱም በግብፅ የእስላም ሀገር ነው። ሰንበት እንደኛ በዓል አይደለም፣ ስራ ነው። ሰው ስራ ይገባል። የግብፅ ሲኖዶስ ቁጭ ብሎ ምክንያቱም ክርስቲያን ሆኖ እሑድ ሳያስቀድስ ማለት የለበትም። 3 ጊዜ በቀን ይቀድሳሉ። ይገርማቸዋል። ክርስቲያኑን ክርስቲያን አድርጎ ለመቀጠል ሃይማኖት እኮ ቀልድ አይደለም። እኛ እኮ ተመልከቱ፣ መቅደስ አለን፣ ካህን አለን፣ የሌሊት ስራ ሰሩም። ስንፍና ብቻ ጠላታችን። አድካሚያችን ማን ነው? አድካሚያችን የበላነው ምግብ የጠጣነው መጠጥ ነው። አድካሚያችን የኛ ዕውቀት ማጣት። ሰው እንዴት ከገብረ ጉንዳን ያንሳል? እግዚአብሔር ለአእምሯችን ዕውቀትን ለልቡናችን ትጋትን በቸርነቱ ያደለን። ስንፍናን ነቅሎ ይጣለን። በእውነቱ ክርስቲያኖች ተናዘዙበት፣ ስገዱበት፣ ጸልዩበት። ከስንፍና እንላቀቅ፣ እንትጋ፣ ንምጣ። ይሞታል፣ አማራ ይሞታል፣ ጉራጌ ይሞታል፣ ትግሬ ይሞታል፣ አሜሪካዊ ይሞታል፣ ሱዳናዊ ይሞታል። ምድር ላይ የማይሞት ጎሳ ወይም ዘር የለም። የማይሞት ዘር ግን አንድ ነው። እርሱ ማን ነው? ክርስቶስ ኢየሱስ ነው። ለዚያ ምን አለ? ከማይሞት ዘር ዳግመኛ ወለደናል። ለቅዱስ ጳውሎስ የተወለድነው ከማይሞተው ዘር ነው። ማን ከሚለው? ከክርስቶስ ማለት ነው። ሌሎች ዘሮች ሁሉ የሚቀሩ ናቸው። አንደኛ እኛ የፈጠርናቸው ናቸው በመሰረተ ሐሳብ። ምክንያቱም እግዚአብሔር አዳምና ሔዋንን ፈጥሯል እንጂ እግዚአብሔር አሁን ምንላቸውን ለአኗዋር የተከፋፈሉትን ነገሮች አልፈጠረም እግዚአብሔር። ስለዚህ ሊያስማማው የሚገባው አንድን ሰው ሊያስጨንቀው የሚገባው ምንድን ነው? የክርስቲያን ስደት፣ የክርስቲያን ሞት፣ የቤተክርስቲያን መቃጠል ሊያሳስብ የትም ይሁን እኮ። ለምሳሌ አሁን በግብፅ ያሉ ኦርቶዶክሳውያን መከራ ሲደርስባቸው አናዝንም እንዴ? አናዝንም? በጣም ነው የምናዝነው። አንድ ላይ ስለተወለድን እኮ አይደለም። ቅዱስ አትናቴዎስን እኔ በጣም ወዶ አባት ነው። ቅዱስ አትናቴዎስ እኮ ኢትዮጵያዊ አይደለም። ቅዱስ ዲዮስቆሮስ በጣም ወዶ አባት ነው። ሃይማኖትን የረገፈውን ጥርሱን የተነጨውን ጢሙን ቋጥሮ የሃይማኖት ፍሬ ብሎ ለልጆቹ የላከ በዚያ ደሴት ላይ ብቻውን መከራ የተቀበለ በእነዚያ በማያምኑ በውሾች ጉባኤ መካከል ኦርቶዶክሳዊነትን ያስጠበቀ ያጸና ቅዱስ ዲዮስቆሮስ እኔ እጅግ ወዶ አባት ነው። ኢትዮጵያዊ ነው እንዴ? አይደለም እኮ። ኦሮሞ ነው እንዴ? አይደለም እኮ። የምንጠቅሳቸው ሐዋርያን አበው እንዳለ የት ናቸው? ኢትዮጵያውያን ናቸው እንዴ? ኢትዮጵያውያን እኮ አይደሉም። ስለዚህ እነዚህን ሰዎች የወደድናቸው የጠቀስናቸው በሃይማኖታቸው እንጂ በምናቸው አይደለም፣ በማንነት በጎሳ ኮታ አይደለም ማለት ነው። ስለዚህ ክርስቲያንን የጎሳ ኮታ ሳይሆን የሚያስማማን በክርስቶስ ኢየሱስ ያለን እምነት በእርሱ አንድ አካል መሆናችን በአንድ መቅደስ ከአንድ ማዕድ ተካፍለናል። ለመምህሮቻችን ቃልየትን ያሰማልን። ሰፋ ያሉ ትምህርቶች እንዳገኛችሁ ተስፋ አድርጋለሁ። በተለይ ስለ ሥጋው ወደሙ ስለ ቅዳሴ ምንነት መምህራችን ሰፋ አድርገው ተናግረዋል። እግዚአብሔር በእድሜ በጸጋ ይጠብቅ፣ እኛም በሃይማኖት ያጽናን፣ በምግባርም ያጽናን። ሃይማኖታችንን ጠብቀን በንስሐ ሕይወት ተመላልሰን ሥጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ያብቃን። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።